አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። እነሆ መሐሪ ተክሌ አሊያም በበረሃ ስሙ ሙሴ ትልቅ ጀብድ እንደሠራ ታሪኩ ገድሉ ያወሳል። በህወሓት የትጥቅ ትግል ወቅት የሙሴ ገድል ከብዙዎች ገዝፎ ይነገራል። ሙሴ የሠራቸው ሥራዎች ብዙ መሆናቸው ይወሳል። ከብዙ ታሪኮች በጥቂቱ ታሪኩን በተከታታይ እንመለከታለን። እነሆ በክፍል 5 ዝግጅታችን የመሐሪ ተክሌን የሙሴን ታሪክ እንተርካለን። አብራችሁን ቆዩ። መሐሪ ተክሌ ወይም በበረሃ ስሙ ሙሴ ወደ ኤርትራ ጉዞ ሊያደርግ ሲል መንገድ ላይ ፍተሻ አጋጠመው። በፍተሻውም ለጥቂት አብልጦ መጀመሪያ ጎንደር ከዚያም አዲስ አበባ ጓደኛው ዘንድ መጣ። እዚህም ክትትሉ አላበቃለትም። ለጥቂት በፖሊሶች ሊያዝ ሲል አመለጠ። ራሱን ቀየረ። ሁሉን ነገር ለዋውጦ አዲስ አበባ ለቆ ሊወጣ ወሰነ። ውሳኔውም ተግባራዊ እንዲሆን በተሰጠው ትዕዛዝ መሠረት ሙሴ አዲስ አበባ ለቆ ወጣ። በሰላምም ኤርትራ ገባ ብለን ነበር በክፍል 4 ዝግጅታችን ታሪኩን ያቀረብነው። በክፍል 5 ዝግጅታችን መሐሪ ተክሌ ወይም በትግል ስሙ ሙሴ ምን ያደርግ ይሆን የሚለውን እንመለከታለን። አብራችሁን ቆዩ። መሐሪ ተክሌ ከአዲስ አበባው ተልኮ ተመልሶ አስመራ በመሸገበት የጥር መጀመሪያ ወቅት የአስመራ የየዕለት ውሎ አስጊ ደረጃ ላይ ደርሶ ነበር። የየዕለቱ የፖለቲካ ትኩሳት ንሯል። ከተማዋ ስትታመስ ነበር የምትውለው። ደርግ፣ ሻቢያና ጀብሃ ከተማዋ ውስጥ መሽገው በጥይት ይፈላለጋሉ። ትንቅንቁ በጎዳናዎች ላይ ጭምር ሆኗል። የሻቢያ ተዋጊዎች የፎቆችን አናት ተቆጣጥረው የደርግን ወታደሮች መላወሻ ሲያሳጧቸው ይውላሉ። ወታደራዊ ሰፈሮች በላውንቸር ይደበደባሉ። ጸሎት ወደ ተባለችው መንደር በሚያመራው ጥርጊያ ላይ ያለው የደርግ ጦር በቦምብ ይቀጠቀጣል። ቃኘው ላይ የጥይት ቆሎ ይርከፈከፋል። ጊዜው ያልተረጋጋና ሕይወት የረከሰበት ነበር። የታጋዮችን ጥቃት መመከት ያልቻለው የደርግ ብሔራዊ ጦር ከተማው ውስጥ ባገኘው ሰላማዊ ሰው ላይ ሁሉ ጥይቱን ያዘንባል። ማይበላ ተብሎ በሚጠራው የአስመራ ቆሻሻ መጣያ ስፍራ የኤርትራውያን ወጣቶች ሬሳ እንደ ውሻ ቡችላ ተጥሎ ይውላል። 20ና 30 የሰው ልጅ ሬሳ በአንድ ጉድጓድ ይቀበራል። ሕዝቡ ላይ የግፍ በረዶ ይዘንባል። አብዛኛው የከተማው ነዋሪ ቤቱ ማደርም እየተወ ነው። በየቤተ ክርስቲያኑ ድንኳን ተክሎ ሰፍሯል። በሆስፒታሎች ተኮልኩሎ ይውላል። በእሳት አደጋ ጣቢያዎች ሳይቀር ድንኳን ጥሎ ከድንገተኛው የሞት ወንዝ ለማምለጥ ተሸሽጓል። አስመራ ለ2 ቀናት ያህል ጸጥ ብላ ከዋለች 3ኛዋ ቀን የትርምስ እንደሚሆን ግልጽ ነበር።
እናቶች ሕፃናቶቻቸውን በየአልጋው ስር ይደብቃሉ። መስኮቶቻቸውን ከፈት አድርገው ደጁን እያስተዋሉም አንጀት በሚበላ ዜማ ጸሎት ያደርሳሉ። በጎዳናዎቹ ላይ በደም ታጥበው ስለተዘረጉ ኤርትራውያን ወጣቶች ሲሰሙ አሊያም በመስኮትም ቢሆን አጮልቀው ሲያዩ ደቅና መሬትኩም ከዲአትኩም ሲሉ ይደመጣሉ። ልጆቻችን መሬታችሁ ከዳቻችሁ ማለት ነው። ታዲያ ድንገት አስመራ ላይ ተኩስ ሳይደመጥ ሳምንት ከዘለለ እናቶች እፎይ ሰላም ሰፈነ ሲሉ አልነበረም የሚደመጡት። አዞም ደቅናስ ደሃዩም ጠፊኡ ነበር የሚሉት። የልጆቻችን ድምፅ ምነው ጠፋ ማለት ነበር። ይህን መሰሉን የሕዝብ ስሜት በጥንቃቄ የተገነዘቡት የደርግ ባለሥልጣናት እዚህ አገር እንኳን ሰው ድንጋዩም ወንበዴ ነው ሲሉ የተደመጡበት ጊዜ ነበር። በርግጥም የኤርትራ እናቶች ሐዘንና እንባቸውን በአደባባይ አያሳዩም። እርስ በራስም እንባችንን በማየት ጠላቶቻችን መደሰት የለባቸውም ይባባላሉ፣ ይፈጽሙታልም። በቤት ሠራተኞች አማካኝነት የሚበተነውን የታጋዮችን መልእክትም ያነባሉ። ይህን የሚፈጽመው መሐሪ ተክሌ ነበር። አብዛኞቹን የአስመራ ከተማ የቤት ሠራተኞች አደራጅቷቸዋል። ደጋግ ፊት ያላቸው በመቶዎች የሚቆጠሩ የቤት ሠራተኞች ሽንኩርት ለሞላው ዘንቢላቸው ረብራብ የሚያደርጉት በራሪ ወረቀቶችን ነበር። ፋኖ ተሰማራ፣ ፋኖ ተሰማራ፣ እንደ ሆቺሚኒ እንደ ቼጉቬራ የሚባለውን ዓለም አቀፍ የትግል ዜማ እያዜሙ የህወሓት መሥራቾች ወደ ሻዕቢያ ነፃ መሬቶች ለመሻገር አስመራ የደረሱት በዚህ ቀውጢ ጊዜ ነበር። ጊዜውም የወጣቶች የትግል ወኔ ሰማይ የነካበት ነበር። በሚቀጥለው ጊዜ ማታ በራችንን ለመስበር ወደኛ ለመምጣት አትድከም፣ እኛ ገስግሰን ወጥተን በርህን አንኳኩተን ሰብረን እንገባለን ጠዋት ወይም ማታ የሚለውን የአንድ አብዮታዊ ገጣሚ ስንኞች የሚያነበንቡበት ጊዜ ነበር። ይኸው የመጀመሪያው የታጋዮች ቡድን ሆቴል እንዲያርፍ ነበር የተደረገው። ሆቴሎቹ ጉርጉሱምና ሰይምቲ አዲያቦ በሚል ስያሜ ይታወቃሉ። በእነዚህ ሆቴሎች ውስጥ ካረፉት የህወሓት መሥራቾች መካከል ስዬ አብርሃ፣ አባይ ፀሐዬ፣ አውዓሎም ወልዱና መለስ ዜናዊ ይገኙበታል። ዮሐንስ ገብረ መድኅን ወይም ዋልታና ሸዊት ወይም አጽባሃ ዳኘው ጋር ደግሞ የአስመራ ከተማ ነዋሪ ከሆኑ ዘመዶቻቸው ቤት ነበር ያለፉት። የአስመራ ያልተረጋጋ ሁኔታ ለህወሓት መሥራቾች አስቸጋሪ ነበር። ለሦስት ተከታታይ ቀናት ከሆቴላቸው ሳይወጡ ጥሬ ቲማቲም ለቁርስና ራት እየተቃመሱ ለመቆየት ተገደዋል። ውሃና መብራት አልነበረም። አልፎ አልፎ የእሳት አደጋ የውሃ ቦቴዎች የሚያድሉትን እየቆጠቡ መጠቀም ብቻ ነበር ዕጣ ፈንታቸው። ተኩስ ጋብ ሲል ሩዝ ወይም ኦቾሎኒ ፍለጋ ብቅ ብለው መልሰው ጥልቅ ይላሉ። በዚህ ወቅት መለስ ዜናዊ ወደ ትግራይ በመመለስ ወደ ደደቢት ከሚወጡት ታጋዮች ጋር ተቀላቀለ። በዚህ ሁኔታ ቆይተው ጥር 18 ቀን 967 ዓመተ ምህረት ሸዊት ዋልታ በመሐሪ አማካይነት አስመራን ለቀው ወጡ። በአስረኛው ቀን ጥር 28 ደግሞ አቦይ ፀሐዬ፣ ስዬ አብርሃና አውዓሎም ወልዱን ለመውሰድ አገዓዚና ስዩም መስፍን አስመራ ደረሱ። አገዓዚ ከሰባቱ የህወሓት አመራር አባላት አንዱ ነበር። ሁለቱ የህወሓት መሪዎች እና አባይ ፀሐዬ ካረፉበት ሆቴል የደረሱት አምባሻ ይዘው ነበር። አገዓዚ አምባሻውን ያደላቸው ከየት እንደተገኘ እየገለጸላቸው ጭምር ነበር። አምባሻው አስመራ ላይ የአክሱም ሆቴል ባለንብረት በሆኑት የትግራይ ሴት መዘጋጀቱን አጫወታቸው። በረሃብ ሲቆሉ የሰነበቱት ታጋዮች ያንን አምባሻ በማግኘታቸው ተደስተው በልዩ ስሜት ነበር የተመገቡት። ከዚያም ሆቴሎቹን ለቀው ጉዞ ጀመሩ። ጊዜውም ቴስያት ነበር። ጥር 28 ቀን 967 ዓመተ ምህረት በስዩም መስፍንና በአግዓዚ መሪነት የምጽዋን መንገድ ይዘው ወደ ዱርፎ
ገሰገሱ። ዱርፎ ከተባለ መንደር 60 ደቂቃ ጉዞ በኋላ ከአንድ የገበሬዎች ጎጆ ደረሱ። በጎጆዋ ውስጥ የህወሓት አመራር አባል የሆነው አረጋዊ በርሄ ከአንድ ጢማም መልከ ቀና ወጣት ጋር እያወጋ ነበር። ጢማሙ ወጣት ሸሚዙን ክንዱ ላይ ጠቅልሎ በከንፈሮቹ መካከል ሲጋራ ሰክቶ ነበር። ይኸው ሰው መብርሃቱ ሲል ለእንግዶቹ ራሱን አስተዋወቀ። መብርሃቱ የመሐሪ የሻዕቢያ ስሙ ነበር። ሦስቱ ታጋዮች አንድ በአንድ ስማቸውን ነገሩት። አባይ፣ ስዬ፣ አውዓሎም። ከትውውቅ በኋላ መሐሪ እንዲህ አላቸው። ዛሬ ማምሻውን ጉዞ እንጀምራለን። በመንገድ ላይ ብዙ የሚገጥመን ችግር ላይኖር ይችላል። ይሁን እንጂ ግራ ቀኛችን በጠላት ወታደሮች በተያዘ አስቸጋሪ መሬት ላይ ስለምንጓዝ ጥንቃቄ ማድረግ ይጠበቅብናል። በተቀረ ከዚች ደቂቃ ጀምሮ ያላችሁ የግል ንብረት በሙሉ የህወሓት ይሆናል። ሦስቱ ታጋዮች የተማከሩ ይመስል ድንገት ተያዩ። ያልታሰበ ስለሆነባቸው ሊሆን ይችላል። ቃል ግን አልተነፈሱም። ከንብረት በላይ የሆነውን በገንዘብና በወርቅ የማይተመነውን መተኪያ አልባ የሆነ ሕይወታቸውን ለትግሉ አሳልፈው መስጠታቸውን ከመቅጽበት ሳያገናዝቡም አልቀሩም። ሦስቱም ሰዓቶቻቸውን እየፈቱ ለመሐሪ አቀበሉት። ኪሶቻቸውን እየበረበሩ ወረቀትና የሳንቲም ገንዘቦቻቸውን በሙሉ ጠራርገው አስረከቡት። ሻንጣዎቻቸውን ከፋፍተውም ትርፍ ንብረት ካላቸው መፈተሽ ጀመሩ። ለትግሉ የሚያስፈልጉት 5 ሜትር አቡጀዲ ወይም ሲሰዉ መገነዣ፣ ሲተኙ መሸፈኛ፣ ኮንጎ ጫማ፣ ምላጭ፣ ማስታወሻ ደብተር ከነብዕሩ ሲቀር ሌላውን ንብረት በሙሉ እየመዘዙ አወጡ። ስዬ አብርሃ አንድ የአየር ኃይል ጫማ በሻንጣው ይዞ ነበር። እሷኑ ለመሐሪ አቀበለው። ማምሻውን 6 ታጋዮች ጉዞ ጀመሩ ወደ ሻዕቢያ ነፃ መሬት። ከመሪያቸው ከመሐሪ ሌላ አግዓዚ፣ አረጋዊ በርሄ፣ አባይ ፀሐዬ፣ ስዬ አብርሃና አውዓሎም ነበሩ። እነሆ ህወሓት ትግሉን በዚህ መልኩ ነበር የጀመረው። በመንገዳቸው ላይ ከአዲነፋስ ወደ ዱርፎ የሚደረገው ጉዞ እጅግ አስቸጋሪ መሆኑን መሐሪ አወጋቸው። ከአዲነፋስ ዱርፎን ቁልቁል ማየት ይቻላል። ከደርግ ወታደሮች እይታ ለመሸሸግም መንገድ አልባውን ቁልቁለት እየተንሸራተቱ መውረድ ግዴታ ነው። የመንሸራተቻው ገደል ግራና ቀኙን በቁልቋል ተክል የተጠቀጠቀ በመሆኑ ከፍተኛ ጥንቃቄ ማድረግ ያሻል። ጊዜውም ድፍን ጨለማ ነው። ቁልቁለቱ እንደ ናዳ አንከባሎ ባፍጢም ሊደፋ ይችላል። ከዚህ አደጋ ለመዳን አንድ መፍትሄ ብቻ ነው ያለው። መቀመጫን ከድንጋያማው ምድር ጋር አሳስሞ በእጅ መዳፍ መሬቱን ቆንጥጦ በእግርና በመቀመጫ እየተንፏቀቁ ላለመንከባለል ሚዛንን በእጅ መዳፍ መጠበቅ ያሻል። ግራና ቀኝ በደርግ ኮማንዶች የተያዙ ምሽጎች አሉ። ድምፅ ማሰማትም ሆነ መነጋገር እንደማይገባ መሐሪ አጥብቆ አስጠንቅቋል። ከአዲነፋስ እየተንፏቀቁ ዱርፎ ለመድረስ 2 ሰዓት ሊፈጅ ይችላል። በዚህ ጊዜ መጠፋፋት ያጋጥም ይሆናል። ለዚህ መጠፋፋት ብቸኛው የመገናኛ መንገድ የእጅ አውራጣትን ከመሃል ጣት ጋር በማፋጨት ጣህ ጣህ የሚል ድምፅ መፍጠር ብቻ ነው። ይህንን ድምፅ በማቀራረብ መገናኘት ይቻላል። መሐሪ ይህንን መመሪያ ካስገነዘበ በኋላ ቀዳሚ ሆኖ ገደሉን እየተንፏቀቀ በመውረድ ጉዞውን ቀደሰ። የህወሓት መስራቾች መሐሪን ተከተሉት። በገደሉ ላይ የሚያደርጉት የመንፏቀቅ ጉዞም በጸጥተኛው ሌሊት የራሱን አስቂ ዜማ ፈጠረ። ከግማሽ ሰዓት በኋላ ግን አባይ፣ ስዬና አውዓሎም ብቻቸውን ወደ ኋላ ቀሩ። የመንገድ መሪዎቻቸው የመንፏቀቁ ድምፅ ቀስ በቀስ እየራቃቸው
እየከሰመ የራሳቸውን ብቻ ማዳመጥ ጀመሩ። ሦስቱ ታጋዮች የእግራቸው ጣቶች ይደሙ ጀመር። ጥፍሮቻቸው መገነጣጠል ጀመሩ። ቁርጭምጭሚታቸው በዓለቶች ተፋቁ። የእጆቻቸው መዳፍ በኩርንችት እየተወጋ በድንጋይ እየተፋቀ ተገሸላልጦ ይለበልባቸው ጀመር። እየቆዩ በድቅድቁ ጨለማ በተሰባበሩ መሬቶች ላይ መንከባለል ጀመሩ። ሚዛናቸውን ስተው ለመውደቅ ሲቃረቡ በሚያደርጉት መፍጨርጨር ሻንጣዎቻቸው ከእጆቻቸው እያፈተለኩ እየተንከባለሉ ከዐይን ተሰወሩ። እጆቻቸውና እግሮቻቸው ተንቀጠቀጡ። ትንፋሾቻቸው ይቆራረጡ ጀመር። የምሽቱን የጣር የቁልቁለት ጉዞ እንዳጋመሱም ስዬ አብርሃ ወደ ትግል ሳንደርስ እዚሁ መቅረታችን ይሆን? አሁን የእኛ መሥዋዕትነት ከምን ሊቈጠር ነው ማለቱ ይነገራል። ይሁን እንጂ ተንከባለውም ተንፏቀውና ተጠግተውም ዱርፎ ደረሱ። በተነገራቸው መሠረትም የደሙ ጣቶቻቸውን እያንጣጡ እነ መሐሪም ይፈልጉ ያዙ። ጆሮዎቻቸውን አቅንተውም ሌላ ጣጣታ ለማዳመጥ ሞከሩ። እየቆየ ጣ ጣ ጣ የሚል ድምፅ ይሰማቸው ጀመር። እነሱም እያንጣጡ ድምፅ ወደ ሰሙበት አቅጣጫ ማዝገም ያዙ። በመጨረሻም መሐሪን አገኙት። እፎይ አሉ። አናታቸው ላይ በርቀት ወደ ተጎበረው የአዲ ነፋስ አቅጣጫ እያስተዋሉ ከዚህ የከፋ ፈተና ይገጥም ይሆን? ታሪኩን ወደፊት እናየዋለን። ውድ ቤተሰቦቻችን የክፍል 5 ዝግጅታችን ይህን ይመስላል። ቀጣዩን ክፍል በክፍል 6 ዝግጅታችን ይዘን መጣለን። ከዚያ በኋላ የሆኑትን አስገራሚ ታሪኮች እንመለከታለን። ውድ ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብ ተመልሰን መጣለን። እናመሰግናለን። አዲስ 1879